አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ያለ ራህመትና እዝነት እንዴት እንደወረደ ጥበቃው ከናንተ ጋር አይለይላለሁ። በያላችሁበት ያለ ራህመት ያለ እዝነት ከናንተ ጋር ይሁን። አሁንም ሳቦላቱ ግን ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ ከኔ ጋር አበረታቱኝ፣ ከኔ ጋር ቆዩ። እስካሁንም ከኔ ጋር ላላችሁት ከልብ አመሰግናለሁ። ክበሩልኝ። በጣም ነው አመሰግናችሁ። ዛሬ እንግዲህ መጥቻለሁ ድጋሚ በና አብርሃም ነው የመጣሁት። ነገር ግን አብርሃም እንግዲህ ለሄርሜላ ቀለበት አድርጎላታል። በስተመጨረሻ እንግዲህ ሩታም መታ ፕሮግራሙን በጥብጠዋለች። ነገር ግን መጀመሪያም ጊዜ ያው ብቻ መጀመሪያ ጊዜ ባለፈው የለቀቁት ቪዲዮ ላይ ምንድነው አልኳችሁ ነበር። ያኔ ልጄን አምኜ ተቀብያለሁ እናም በስነ ስርዓት አሳድጋለሁ ብሎ ነው እንግዲህ ያወራ የነበረው አብርሃም ማለት ነው። ነገር ግን በዛ መሃል ያኔ እነ ሜሪን ወይ በዳኒ በሜሪ ተናዶ ነው ይሄ ነገር ሊያወራ የቻለ ነበረው። ነገር ግን ያም ሆነ በስተመጨረሻ ላይ እኔ አልፈልጋትም ብሎ በግልጽ ተናግሯል። ሄርሜላን ደግሞ ሽማግሌ ሊክ ያገባታለሁ ነው ያለ ነበረው። ነገር ግን እንዳያችሁት እንግዲህ ሰሞኑ እንትን ላይ ናቸው፣ እኔ ቀለበት ላይ ናቸው፣ ፕሮግራም ላይ ናቸው። ግን የሚገርማችሁ ነገር ማንም የተቀበላቸው ሰው የለም። ብዙ የአብርሃም ብዙ ጓደኞቹ የሉም። ነገር ግን ከአንድ አቤል ከሚባለው ልጅ ካልሆነ በስተቀር ሌላ ማንም በፊት ሩታ ላይ ቀለበት ሲያስርላት የተሰበሰቡት ጓደኞቹ ሴትም ይሁን ወንድ አሁን እዚህ ጋር የሉም። አውቆ ነው ከካሜራ በስተጀርባ ነው ምናምን ነገር ብሎ እንግዲህ እንዳዳመጥ ነው እንዳየ ነው ያወራ የነበረው። ግን ያ ሁላ ውሸት ነው። ምክንያቱም አብርሃም ከሩታ ጋር ባለው ነገር ብዙ ሰዎች ነው እንትን ያደረጉት የተቀየሙት። ብዙ ሰዎች ደግሞ አብርሃምን በጣም የወቀሱት ነው ያሉት። ከዛም ልክ ደግሞ አብርሃም እኔ በነገራችን ላይ ሰው ምን አይነት ህሊና ነው ያለው? ምን ቢያንስ እዚህ ጋር ባይፈልጋት እንኳን ለሞራኗ ማሰቡ የተሻለ ነው ብዬ አስባለሁ። ግን ሄርሜላ ራሷስ ምን አይነት ጅል ናት? በነገራችን ላይ አኡዝ ቢላሂ ሚነ ሸይጣን ረጂም። ሀቂቀተን አንዳንዴ በነገራችን ላይ በአሁኑ ሰዓት አላህ ይዘንልን እንጂ ሁሉም ለየነፍሴ እያለ ነው ያለ ማለት ነው። በጣም የሚያስጠላ ዘመን ላይ ነው የደረስነው አይደለም። እንደዚህ ባዳ ሴቶቹን ተውና የእናት ልጅ ራሱ በእናት ልጅ የሚጥቀናበት ጊዜ ላይ ነው ያለ ነው። አላህ ይዘንልን፣ ለሁላችንም አላህ ይዘንልን። እኛም ደግሞ መንገዳችን እንዳንሲት አላህ ሱብሃነሁ ወተዓላ ይጠብቀን ነው የሚለው ማለት ነውና አሁን እዚህ ጋር አብርሃም ጩጬ ለሆነው ልጅ ሀቂቀተን ነው የምላችሁ ምን አይነት የእውነቴ ነው ምን አይነት እንትን አለው ምን አይነት ሚሞሪ ነው የቀረጸላት ያለ ማለት ነው። ከእርግዝና ቀጥሎ የእውነቴ ነው የሚላችሁ ሁሉም ነገር እንግዲህ አውዙ ቢላሂ ሚነ ሸይጣን ረጂም ልክ ያኔ አውዙ ቢላሂ ፈጣሪ እንዳዘዛቸው ነገር ሁሉንም ነገር እንግዲህ እንዳያችሁት በካሜራ ነው ያለ ማለት ነው። ሚዲያ ላይ ነው ያለ ማለት ነው። ይሄ ልጅ ሲያድግ አሁን በአሁን ሰዓት ልጆች የእውነቴ ነው የሚላችሁ በአሁን ሰዓት ልጆች ከሚዲያ ቅርብ ናቸው። ገባቸው አይደለ? ከሚዲያ ቅርብ ናቸው ህፃናቶች ማለት ነው። ዛሬ ህፃን ሆኖ የ2 ዓመት ህፃን 2 ዓመት ከግማሽ 3 ዓመት ህፃን ስልክ ይዞ አይኑን በጀዋል ላይ ነው እንግዲህ ተክሎ ውሎ የሚያድረው ማለት ነው። ያ ማለት ለሶሻል ሚዲያ ቅርብ ናቸው ማለት ነው። ገባቸው አይደለ? ስለዚህ
በአሁን ሰዓት ይሄ አሁን ጥሩ ነገር አይደለም ያስቀመጠለት ያለ ማለት ነው። ልጄን ይወዳለው ይላል ማለት ነው። ልጁን የሚወድ ነገር ከሆነ እኮ እንደዚህ አይነት ሊክስክስ እንደዚህ አይነት በቃ አላቅም። የእውነቴን የምላችሁ ብዙ ነገር ነው አሁን እንዳያችሁት ብዙ ነገር ነው ካሜራ ላይ ነው ያለ ወይ ሚዲያ ላይ ነው ያለ። ማንም ሰው በቀላሉ ሰርች አድርጎ የሚያየው ነገር ነው። ማንም ሰው ደግሞ ከአንድ በኩል ከአንድ ሚዲያ ወይ ከቲክቶክ ወይ ከፌስቡክ ወይን ከዩቱብ ወይን ከቲክቶክ ቀርጾ አምጥቶ ወይን ደግሞ ቆርጦ አምጥቶ የማሳየት የሚችል ነገር ነው። ገባቸው አይደለ? በአሁን ሰዓት ልጆች በጣም ፋስት ናቸው። ወላሂ እንደ ድሮ እንደኛ በእኛ ባለነበት ጊዜ አይደለም። አሁን በሁሉም ነገር ማለት ነው ልጆች እንደምታውቋቸው ማለት ነው። በትምህርታቸው፣ በቁርአናቸው፣ በተለያየ ነገር ማሻአላ ፋስቴ ናቸው ልጆች ማለት ነው። እና ሀይሚራቸው እንዲይዝ ማለት ነው። ገባቸው አይደለ? አሁን ለህፃኑ ምን አይነት ነገር ነው? በቃ እኔ ጥሩ አባት ነኝ ሊል ይችላል ወይ ነው በቃ በአጠቃላይ ኢትዮጵያ ላይ ያሉት ባለትዳሮች የልጆች አባት የሆኑት የልጆች እናት የሆኑት በአጠቃላይ ለልጆቻቸው ምን አስቀምጥቶ ነው ነገ እኔ እዚህ ጋር ዛሬ የባለኩ ነው ሚዲያ ላይ እንደፈለኩ የሆንኩ ነው ሚዲያ ላይ በቃ አፌ ያመጣልኝ ነው የዘረገፍኩ ያለሁት ልጄም ነገ ቀን እንደዚህ ይሁን ብሎ ነው የሚያስቡት ወይስ እንዴት ነው? አሁን ድሮ እኔ ማቃቸው በቃ አሁን አባቶች አሉ በየቦታቸው ማሻአላ ተባረከላ ሚስቶቻቸው ሰትሮ ልጆቻቸው ሰትሮ ሚዲያ ላይ የሚሰሩትን አባቶቻችሁን እናቃለን። አባቶች እናቶቹም ከዛ ልክ ባሎቻቸው ወደ ሚዲያ ወደ ጓዳ ሰትሮ ልጆቻቸው ወደ ጓዳ ሰትሮ በስነ ስርዓት ሚዲያ የሚሰሩ ስነ ስርዓት ያላቸው በየቦታ ያየን ነው። አሁን ሀገር ላይ ያሉት ባለትዳሮች ብዙዎቹ መውለድ አላቆሙ። የእውነቴን የምላችሁ መውለድ አላቆሙ። ከዛም ልክ ደግሞ ሚያስጠላ ጋጥ ወጥ ነገር ማድረጉም አላቆሙ። ልጆቻችሁ እሺ ምንድነው አይቶ የሚማሩት? ለልጅ እናት ናት ትምህርት ቤት ይባላል። ገባችሁ አይደለ? ስለማግባር ከአባትና ከእናት ነው ልጅ እንትን የሚለው የሚማራው። ግዴታ ስነ ምግባር ትምህርት ቤት ገብቶ አይደለም መማር አለበት። ግዴታ መድረሳ አይደለም ገብቶ መማር አለበት ልጅ። ገባችሁ አይደለ? እዚህ ጋር ዋነኛው ነገር ለልጅ ወላጅ ነው ትምህርት ቤት ማለት ነው። ለልጅ ነው ጥሩንም መጥፎንም ቀርጸን እንትን ማድረግ የምንችለው እኛው ነን፣ አባት እናት ማለት ነው። ሀገር ላይ ያሉት ባልና ሚስት ነኝ የሚሉት ሁሉ ማለት ነው። ሀቂቀተን ነው የሚላችሁ። ቆይ ልብ ብላችሁ ታውቃላችሁ? የእውነቴ ነው። እናንተ ቆይ ያኔ ምን ሊበላችሁ እንደዚህ አይነት ነገር ቆም ብላችሁ አስባችሁ ታውቃላችሁ? በዚህ ልክ የወረደን መውለድ ቢያቆም እሺ፣ አይ እኔ ፋዴ ነኝ ለቤተሰቦቻቸው ለአባት እናቶቻቸው ለሂት ወንድሞቻቸው ካላዘኑ እንኳን ልጅ መውለዱን ትቶ እዛ ጋር እንደፈለጉ የባለጉ ሚዲያ ላይ እንደፈለጉ መኖር ይችላሉ። ገባችሁ አይደለ? ልጅ ወልዶ ደግሞ ለልጅ ምን አይነት ትምህርት ነው ያስተማሩ ያሉት? ኧረ ወላሂ አላህ ይዘንልን። በጣም ያስጠላል። በስተመጨረሻ እንግዲህ እና ማናት ሩታ እና ሜሪ ዳኒ ሆኖ መጥቶ እንግዲህ እንትኑ እንደባልቆታል ፕሮግራሙን። እሱም ደግሞ ፕሮግራም አለኝ ብሎ እንዲህ አላማረብኝም እሷም ደግሞ እንደሚያለቅስ አደርጋታል። አኡዙ ቢላ የሴት ሪካሽ አኡዙ ቢላ ሀቂቀተን በጣም አስጠላል። አኡዙ ቢላ